ስኬቸርስ የሞከረው ሙከራ ነው። ስኬቸርስ ትልቅ የሚታወቅ የጫማ ብራንድ ነው፣ ይወደዳል፣ ሰዎች የሚጫሙት አይነት ጫማ ነው። ትልቅ ስም የሚባል ነው ስኬቸርስ ስለሚታወቅ ማለት ነው። ታዲያ ግን ይሄ ብዙ ጊዜ ስኬቸርስን የምታውቋቸው ሰዎች ሲወጡባቸው እንደዚህ ከስፖርታዊ ውድድሮች ጋር ታዲያ የሆነው ያስተዋወቁት ማስታወቂያ ምን ነበር? ይሄንን ካደረጋችሁ ትከሳላችሁ የሚል ማስታወቂያ ነበር። ማስታወቂያ በቃ ልክ the moment you lace your shoes ወይ ደግሞ ልክ ስታስር ያኔ ነው የሚጀምረው የቅጥነት ጉዞ የሚል ነው አላማው ማለት ነው። ግን ያው እንደምናውቀው ስለ ጫማ ስለጫመትክም ዝቅ ብለህ ስላሰርክም ወይ ጂም ስለሄድክም አይደለም የምትከሳው። መንቀሳቀስ ተቆየና ልትከሳ ትችላለህ። ያው አንጻራዊ ነው። እሺ እና በደም ስራ ይዞ ይመጣል። ታዲያ ኪም ካርዳሽያን ሌሎችንም ሴሌብሪቲዎች አስቀምጡ ተሳክቷል። ብዙ ገዢ አግኝቷል። ግን እውነት ደግሞ እንከሳለን ብለው ያሰቡ ደግሞ ሰዎች ነበሩ። አፓራንት ወደ ክስ ነው የገቡት። እኔ አሰርኩኝ ጠብ ያለ ነገር የለም። ለምን ማስታወቂያው ልክ ጫማዎቹን ዝቅ አድርጋችሁ እንዳሰራችሁ የክሳት ጉዟችሁ ይጀምራል አይነት ነገር ነው። ስለዚህ ጠብ ያለ ነገር የለም። አንዳንዱ ጭራሽ ጨምር ያለው ያለም አለ 40 ሚሊዮን ካሳ ከፍሏል። ይሄን ጥያቄ ላነሱ ሰዎች ግን ማስታወቂያው ክሳትን ፕሮሚስ ስላደረገው ወይ ደግሞ ለመክሳት ቃል ስለገባ ያንን ሊያደርግልን አልቻለም በሚል 40 ሚሊዮን ዶላር አስከፈሉት። ሬድ ቡልም አንዴ እንደዚህ ተከሶ ነበረ። ክንፍ ታውጣላችሁ ጊቭስ ዩ ዊንግስ ምናምን ብሎ ከዛ አንዱ ሬድ ቡል ጠጥቼ ክንፍ አላወጣውም ብሎ ከሰሳቸው። እንግዲህ በዛ ልክ ነው ይሄ ትክክለኛ ፕሮሚስ ስለሚፈልጉት ማለት ነው። ሬድ ቡል ብለናል። ሪቦክም ሌላ ጫማ አምራች ማለት ነው። እሱም እንደዚህ አይነት ቃሎችን ገባን ልክ ሰርጉ የኛን ጫማዎች የሚላወጡ ከዛ በኋላ እነሱም 25 ሚሊዮን ዶላር ካሳ እንዲከፍሉ ተደረገ። ታዲያ አሁን ላይ ግን የትኛውም ጫማ ፋብሪካ ወይ ደግሞ ጫማ አምራች እንደዚህ አይነት ማስታወቂያዎችን ሲሰራ ማስታወቂያዎቹ ፐብሊክሊ ባይሆኑ የሚወጡ ህግና ደንብ የሚባል የለም። ብዙ ጊዜ ህግና ደንብ ተፈጻሚነት ይኖረዋል ምናምን ነገር የሚባሉ ማስታወቂያዎችን እንሰማለን። እነዛ ህግና ደንቦች ውስጥ don't take it literally ወይ ደግሞ የምር እንዳትወስዱት ነው። መንቀሳቀስ ከፈለክ ነው እንጂ የሚያግዝህ የምር ጫማውን አድርጊ ከሳለው ካልክ እንበላለን ብሎ ስለሚያስቡ እዛ ውስጥ ይከታሉ ማለት ነው። ከ40 ሚሊዮን እና ከ25 ሚሊዮን ካሳ በኋላ ይመጣ ነው።